Hello everyone. ይህ የጀነራል ሳይኮሎጂ ቻፕተር 1 ፓርት 2 ነው። በዚህ ፓርት ሂስቶሪካል ሩትስ ኦፍ ሳይኮሎጂ የምለውን እናያለን። እስከ መጨረሻ አብራችን ሁኑ። ሳይኮሎጂ ሃዝ ኢትስ ሩትስ ኢን ፊሎሶፊ ኤንድ ፊዚዮሎጂ። ሳይኮሎጂ የምንለው ዲሲፕሊን ከፊሎሶፊ እና ከፊዚዮሎጂ ዲሲፕሊኖች የመጣ ነው። ፊሎሶፈርስ had asked questions about human emotions, thoughts and behavior። ፊሎሶፈሮች ከሁማን ኢሞሽን ታውትን እንደዛም ቢሄቨር ጋር የተያያዙት ጥያቄዎች የተለያዩ ጥያቄዎች ይጠይቁ ነበረ። they had tried to deduce answer to their questions by applying logic and common senses። እነዚህ ፊሎሶፈሮች አት ሴም ታይም እናደርጉ ነበረ ከዛኛ ለሚጠይቁት ጥያቄዎች ለነሱ ጥያቄዎች መልስ ለማግኘት ወይንም ዲዲዩስ የመጨረሻ ኮንክሉዥን ዲዲዩስ ማለት ኮንክሉድ ማለት ነው። ኮንክሉዥን ላይ ለመድረስ የተለያዩ ሎጂኮችን አፕላይ ያደርጉ ነበረ። ኮመን ሴንስ ማለት እውነታው ያልተረጋገጠ ግን እንደ እውነት አድርገን የምንግባባቸው ነገሮች ናቸው። ስለዚህ ኮመን ሴንስ እና ሎጂክን በመጠቀም ለጥያቄዎቻቸው ዲዳክሽን ላይ ለመድረስ ወይም ዲዱስ ለማድረግ ይሞክሩ ነበረ። ፊሎሶፈርስ ዲድ ናት ኦልዌይስ ሜክ ዲዳክሽን ሰክሰስፉሊ። ግን ብዙ ጊዜ ይሄን ዲዳክሽን ላይ አይደርሱም ነበር። ቢካዝ እነሱ የሚጠቀሙት ኮመን ሴንስ እና ሎጂኮች ስለሆነ ነው። ይሄ ስለ ፊሎሶፈሮች ነው። ሳይኮሎጂ ከፊሎሶፊ እና ፊዚዮሎጂ መጣ ብለናል። እንዴት መጣ ከሚሉት ነገሮች ደግሞ ስለ ፊሎሶፈሮች አይተናል። ፊሎሶፈሮች የተለያዩ ጥያቄዎች ከሁማን ታውት ኢሞሽን ጋር እንደዛውም ቢሄቨር ጋር የተያያዙ ጥያቄዎች እንደሚጠይቁ አይተናል። ለዛኛ ጥያቄም ደግሞ ኮንክሉዥን መስጠት ይፈልጉ ነበረ። ግን ሞስት ኦፍ ዘ ታይም ኮንክሉዥን ላይ ሳይደርሱ ይቀራሉ። ቢካዝ የሚጠቀሙት እነሱ እንትን ነበረ ሎጂክ እና ኮመን ሴንስ ስለነበረ ነው። አሁን ደግሞ ስለ ፊዚዮሎጂ ነው የምናየው። ፊዚዮሎጂስቶችን ነው የምናየው። ቢካዝ ሳይኮሎጂ ከፊሎሶፈር እና ፊዚዮሎጂ ዲሲፕሊን መጣ ብለናል። ፊዚዮሎጂስቶች ደግሞ ምን ያደርጋሉ? ዌር ስፔሻሊ ኢንፍሉዌንሻል ኢን providing a new understanding of the brain and the nervous system። ከነርቭና ኒርቭ ሲስተም እና ከብሬን ጋር የተያያዙት አዳዲስ አንደርስታንዲንግ ነው የሚያመጡ ነበሩት ፊዚዮሎጂስቶች። and the way in which these structures affect behavior። እንደዛም ደግሞ እነዚህ ስትራክቸር እንዴትን ቢሄቪየርን አፌክት እንደሚያደርጉ አዳዲስ ግንዛቤዎች ያመጣሉ። it was the union between the questions asked by the philosophers and the careful scientific experimentation of the physiologists that led to the field of study we call psychology። እዚህ ውስጥ ማለት ያለብን ፊዚዮሎጂ is branch of biology ነው። እንደዛውም ፊሎሶፈሮች ከጠየቁት ጥያቄ እነዚህ ፊዚዮሎጂስቶች ካደረጉት ምርምርና ጥናት ይሄ ሳይኮሎጂ የሚባለው ዲሲፕሊን እንዲገኝ ሆኗል ማለት ነው። የተለያዩ ፐርስፔክቲቮች አሉ ሳይኮሎጂ ውስጥ። እነሱን አሁን በሁለት መንገድ ማየት እንችላለን። ኢርሊ ስኩል ኦፍ ታውት እና ሞደርን ብለን እናያለን እዚህ ኮርስ ውስጥ። ኢርሊ ስኩል ኦፍ ሳይኮሎጂ ኤርሊ ስኩልስ ኦፍ ሳይኮሎጂ ከምንላቸው አንዱ ስትራክቸራሊዝም ነው። ስትራክቸራሊዝም ዲቨሎፕድ ባይ ኤድዋርድ ብሮድፎርድ ቲችነር፣ በቲችነር በተባለ ሰው ፋውንድድ ወይም ዲቨሎፕድ የሆነ ስኩል ሲሆን የቲችነር የዊሊያም ቮንት ተማሪ ነበረ። ዊሊያም ቮንት ደግሞ ማን ነው ብለን ካየን who established the first scientific laboratory of psychology in Leipzig in 1879 in German። ዊሊያም ቮንት ደግሞ
ለመጀመሪያ ጊዜ የሳይኮሎጂ ላብራቶሪ ጀርመን ውስጥ ያቋቋመ ሰው ነው። ሶ ኤንድ ቢሊቭ ዳት ሁማን ማይንድ ኩድ ቢ ሳይንቲፊካሊ ስተዲድ። እሱም የሰው አእምሮ ሳይንቲፊካሊ መጠናት ይቻላል ነው። ሶ እንደዛ ነው ያለው። ይሄ ስትራክቸራሊዝም ሳይኮሎጂ እንዴት ነው የሚገልጹት? Psychologists to identify the basic elements of consciousness, which is image, feeling and sensation. ስለዚህ ቤዚክ ኤሌመንት ኦፍ ኮንሽየስነስ ወይም ከማይንድ ፓርቱ ይሄ ኮንሽየስነስ የምንለው አለ። ሶ እሱ ከምን እንደተገነባ ወይም ከምን እንደተሰራ አይደንቲፋይ ማድረግ ነው የሳይኮሎጂ ስራ ላሉ። እሱ ኢሜጅ፣ ፊሊንግ፣ ሴንሴሽን የሚሉት ናቸው ብለው ያስቀምጣሉ። ሶ ቱ አይደንቲፋይ አውት ዘ ዩኒትስ ኦር ኤሌመንትስ ዊች ሜክ አፕ ዘ ማይንድ። ማይንድን የሰሩት ኤሌመንቶች ማን ናቸው? ይሄ ነው በቃ ሳይኮሎጂ ሚኒንግ ብለው የሚያስቀምጡት። ሶ እነሱ የተጠቀሙ ነበረው ሜተድ ምን ነበረ? ኢንትሮስፔክሽን ነው። ኢንትሮስፔክሽን ኢዝ ሉኪንግ ኢንዋርድ ኢንቶ አወር ኮንሽየስነስ ላይክ ኢንተርቪው ማለት ይቻላል። አንድ ሰው ያሰለጥናሉ። ከዛም በኋላ የተለያዩ ጥያቄ በጥልቀት ይጠይቃሉ። ሶ ይሄ ሉኪንግ ኢንዋርድ የሚባለው ኢንትሮስፔክሽን ነው። ስለዚህ ስትራክቸራሊዝም በቲችነር ዲቨሎፕድ የሆነው እንደዛውም እነሱ የተጠቀሙት ሜተድ ኢንትሮስፔክሽን ፕላስ ሶስተኛ ማዕዝ አለብን ኤሌመንትስ ኦፍ ኮንሽየስነስ። ሳይኮሎጂ የሚያጠናው ማይንድ ከምን እንደተሰራ ማይንድ ኤሌመንቶችን ነው የሚያጠናው ብሎ ስለሚያስቡ። ሁለተኛ ኢርሊ ስኩልስ ኦፍ ታውት ውስጥ ፋንክሽናሊዝም ነው። ደግሞ ይሄ ፋንክሽናሊዝም ፋውንድድ ባይ በዊሊያም ጄምስ በተባለ ሰው ፋውንድድ የሆነ ሲሆን ይሄ ደግሞ ፋንክሽን ኦፍ ማይንድ ነው የሚሉት። የማይንድ ስራው ነው እንጂ ኤሌመንቶች አይደለም ሳይኮሎጂ የሚያጠናው። ኖት ስትራክቸር አይደለም፣ ኤሌመንቶች አይደለም። ታስክስ ኦፍ ሳይኮሎጂ እንዴት ነው ብሎ የሚገልጹት? ሳይኮሎጂ is to investigate the function or purpose of consciousness rather than its structure። ሳይኮሎጂ ኢንቨስቲጌት የሚያደርገው ስለ ፋንክሽን፣ ስለ ፐርፐስ ኦፍ ኮንሽየስነስ ብለናል። ኮንሽየስነስ የማይንድ ፓርት ነው ይሄ ኮንሽየስነስ የምንለው። ሶ ስትራክቸር ሳይሆን ኮንሽየስነስ ፐርፖዙን ነው፣ ፋንክሽኑን ነው። ሳይኮሎጂካል ፕሮሰስ አር አዳፕቲቭ ነው። ሳይኮሎጂካል ፕሮሰስ አዳፕቲቭ ነው ብሎ ያስባሉ። አላው ሁማንስ ቱ ሰርቫይቭ፣ ሰዎች ሰርቫይቭ እንድናደርግ ይረዳናል። ቱ አዳፕት ሰክሰስፉሊ ቱ ዳር ሰራውንዲንግስ፣ ወደ ኤንቫይሮንመንት አዳፕት እንድናደርግ ያደርገናል። እነዚህ የተጠቀሙት ሜተድ ደግሞ ኩዌሽነሪ፣ ሜንታል ቴስት፣ ኦብጀክቲቭ እነዚህ ናቸው። እንቀጥል። ሶስተኛ ደግሞ ገስታልት ሳይኮሎጂ የምንላለን። ፋውንደሩ ማክስ ዌርቲመር ሲሆን ፋውንደር ባይ ማክስ ዌርቲመር ሲሆን ታስክ ኦፍ ሳይኮሎጂ ማይንድ ሹድ ቢ ታውት ኦፍ አስ ሪዛልቲንግ ፍሮም ደ ሆል ፓተርን። እነዚህ ደግሞ ሆል ፓተርን ነው የሚሉት። ሳይኮሎጂ ስተዲ ኦፍ ደ ሆል ማይንድ፣ የማይንድ አጠቃላይን ያጠናሉ ሳይኮሎጂ። they are good that the mind is not made up of combinations of elements። አእምሮው ከተለያዩ ኤሌመንቶች የተሰራ አይደለም። so the mind should be thought of as a result of the whole pattern of sensory activity and the relationships and organizations with their pattern። አሁን ለምሳሌ አንድ ሰው ስናይ ይሄ አይን፣ ይሄ አፍንጫው፣ ይሄ ጥርሱ፣ ከንፈሩ፣ ጸጉሩ ምናምን ብለን አላይተን የምናይ ሳይሆን ሆል ነው። በቃ ኦርጋናይዝ አድርገን አንድ ላይ ቦታ ነው ሚኒንግ የምንሰጠው። ማይንዳችን አንድ ላይ ነው ኢንተርፕሬት የሚያደርገው እንጂ እያንዳንዱን ፓርት አነጣጥሎ የሚያይ አይደለም። ሰው
አንድ ጀስት የሆነ ነገር እናያለን፣ እንደዛው ነው ኦርጋናይዝ አድርገን ነው የምንረዳው ነገሩን እንጂ እያንዳንዱን ነገሮች ስፔሲፊካሊ አይተን አይደለም። ለዛ ነው ሆል የሚሉት እነሱ። የተጠቀሙት ሜተድ ደግሞ ኔቭ ኢንትሮስፔክሽን ኤንድ ኤክስፐሪሜንቴሽን። እቺ ኔቭ ኢንትሮስፔክሽን ማለት ከዛኛው ከኢንትሮስፔክሽን ቅድማ ያየ ነው ከዛኛው ትንሽ አነስ ይላል። እንደዛኛው በጥልቀት ማሰብ ሳይሆን ይሄኛው ደግሞ ትንሽ ቀለል ይላል። ጥያቄዎችም ቀለል ሊሉ ይችላሉ። ኤክስፐሪሜንቴሽን ተጠቅመዋል እነዚህ ገስታልት ሳይኮሎጂ። ሌላው ቢሄቪየሪዝም ነው። ቢሄቪየሪዝም ደግሞ ፋውንድድ ባይ ጆን ቢዋትሰን ሲሆን ሳይኮሎጂ እነሱ ደግሞ እንዴት ነው የሚገልጹት? ቢሄቪየሪዝም ሳይኮሎጂ አስ ስተዲ ኦፍ ኦብዘርቫብል ኤንድ ሜዠረብል ቢሄቪየር። ሳይኮሎጂ ስለ ኦብዘርቫብል የሚታዩና እንደዛው ሜዠር ማድረግ የምንችላቸው ቢሄቪየሮችን ያጠናል ነው የሚሉት። ስሪ ኢምፖርታንት ካራክተሪስቲክስ ኮንዲሽንድ ሪስፖንስ፣ ለርንድ ራዘር ዛን አንለርንድ ኤንድ ፎከስ ኦን አኒማል ቢሄቪየር ነው። እነሱ ደግሞ ኮንዲሽንድ ሪስፖንስ የምንለው አለ፣ ለርኒንግ ውስጥ እናያለ ወደፊት። እንደዛው ለርንድ ራዘር ዛን አንለርንድ ቢሄቪየርስ ኤንድ ፎከስ ኦን አኒማል ቢሄቪየር፣ አኒማል ቢሄቪየር ላይ ነው ፎከስ ያደረጉት። እነሱ የተጠቀሙት ሜተድ ደግሞ ኦብዘርቬሽን እና ኤክስፐሪሜንቴሽን ነው። ሌላኛው ሳይኮ አናሊሲስ ነው። ሳይኮ አናሊሲስ ፋውንድድ ባይ ቫይነስ ፊዚሻን ሲግመንድ ፍሮይድ። ይሄ ስኩል ኦፍ ታውት ደግሞ ለየት ይላል ከሌሎቹ ቢካዝ እነሱ ፐርስፔክቲቭ ሳይኮሎጂ ስተዲ አባውት ዘ ኮምፖነንት ኦፍ ዘ አንኮንሺየስ ፓርት ኦፍ ዘ ሁማን ማይንድ። ፓርት ኦፍ ሁማን ማይንድ እነዚህ ደግሞ አንኮንሺየስ ፓርት ነው የሚያጠኑት። ሁማን ማይንድ 3 ፓርት አለው። ኮንሺየስ አለው፣ አንኮንሺየስ አለው፣ ሌላኛው ደግሞ ሰብኮንሺየስ የምንለው 3 ናቸው። ይሄ ሃይድን የሆኑት ሁማን ማይንድ ነው። ሃይድን ቢሄቨር ነው እዚህ ውስጥ የሚገኙት። ያኛው ደግሞ ንቃተ ህሊና ብለን የምንጠራው ኮንሺየስ ማይንድ ነው። እነዚህ ፎከሳቸው አንኮንሺየስ ወይንም ሃይድን ፓርት ኦፍ ሁማን ማይንድ ላይ ነው። the unconscious which is the subject matter of the psychoanalysis contains hidden wishes, passions, guilty secrets, unspeakable yearnings and the conflict between desire and duty. እነዚህ የተደበቁ ነገሮች የያዘው ነው ይሄ አንኮንሺየስ ማይንድ የምንለው። የሆነ ነገር አሁን ላይ ግን እነዚህ ቢሄቨር ላይ በጣም ጫና አላቸው። which means ድሮ የሆነ ነገር በደንብ ፈርተን ሊሆን ይችላል፣ ግን እሱን አሁን ተደብቆ አንኮንሺየስ ማይንድ ስር ተደብቆ አሁን ግን ቢሄቨራችን ላይ እንትን አለው ጫና ያለው ነገሮች የሚገኙት እዚህ አንኮንሺየስ ፓርት ኦፍ ዘ ማይንድ። የተጠቀሙት ሜተድ ደግሞ ፍሪ አሶሲዬሽን፣ ድሪም ኢንተርፕሪቴሽን፣ አናሊሲስ ኦፍ ስሊፕ ኦፍ ታንግ ጆክስ ኤንድ ትራንስፈረንስ የምንላቸው ነገሮችን ነው የተጠቀሙት። እዚህ ውስጥ ማለት ያለብን በሲግመንድ ፍሮይድ ነው ሳይኮአናሊሲስ ፋውንድድ የሆነው። እንደዛውም ደግሞ የሚያጠኑት ሳይኮሎጂ ስለ አንኮንሺየስ ፓርት ኦፍ ዘ ማይንድ ያጠናል ብሎ ነው የሚያስቡት። እነሱ የተጠቀሙት ሜተድ እነዚህ ናቸው። እነዚህ ሳይኮአናሊሲስ ምንድነው የሚሉት? the mind is here the mind is like an iceberg in that only a small part of its substance is visible። ይሄ አይስበርጉ አይሱ እንትን ውሃ ውስጥ ገብቶናለው። ሞስት ፓርቱ ውሃ ውስጥ ናለው፣ ትንሽ ብቻ ነው የምትታየው። በዛ አንጻር ነው የሚያዩት እነሱ ኤግዛምፕል አድርገው ማለት ነው። አሁን ኢርሊ ስኩልስ ኦፍ ታውት ኦፍ ሳይኮሎጂ ጨርሰናል። ወደ ሞደርን ነው የምንገባው። ሞደርን ስር ደግሞ ፈርስት ላይ የምናገኘው ሳይኮዳይናሚክ ፐርስፔክቲቭ የምንለው ነው። it has its origins in Freud's theory of psychoanalysis። ኦሪጂኑ ከሳይኮአናሊሲስ ሲሆን but many other psychodynamic theories exist።
ቢሆንም ግን የራሱ የሆኑት ፐርስፔክቲቭ ወይም ቲዎሪዎች አለው። ሶ ዲስ ፐርስፔክቲቭ ኢንፋሳይዝ ዘ አንኮንሺየስ ዳይናሚክስ ዊዝን ዘ ኢንዲቪጁዋል ሰች አስ ኢነር ፎርስስ ኮንፍሊክትስ ኦር ኢንስቲንክቹዋል ኢነርጂ እነዚህን ይዛሉ። ዘ ዳይናሚክ አፕሮች ኢንፋሳይዝስ ሳይኮዳይናሚክ አፕሮች ኢንፋሳይዝስ ዘ ኢንፍሉዌንስ ኦፍ አንኮንሺየስ ሜንታል ቢሄቪየር ኦን ኤቭሪዴይ ቢሄቪየር። እነዚህ የአንኮንሺየስ ሜንታል ቢሄቪየር የምንለው የተደበቁ ቢሄቪየሮች አንኮንሺየስ ሜንታል ውስጥ የተደበቁ ቢሄቪየሮች የዴይ ቱ ዴይ ላይፍ ላይ ምን ያህል ተጽዕኖ አላቸው። ሶ the role of childhood experiences in shaping adult personality ሕፃን ሆነን ያሳለፍናቸው ነገሮች አሁን አዳልት ሼፒንግ ላይ ምን ያህል ሮል አላቸው። the role of intrapersonal ይሄ ከራሱ ጋር ኢንትራፐርሰናል ኮንፍሊክት ስንለው አንድ ሰው ከራሱ ጋር የሚያደርገው ግጭት ነው። ሶ ሁለት ታይፕ ኦፍ ግጭት አለ፣ ከሌላ ሰው ጋር እና ከራሱ። ሶ ይሄኛው ከራሱ ጋር ከራሳችን ጋር የምናደርገው ግጭት ኢንዲተርማይኒንግ ሁማን ቢሄቪየር ይሄ ሮል ኦፍ ኢንተርፐርሰናል ኮንፍሊክት ኢንዲተርማይኒንግ ሁማን ቢሄቪየር ላይ አፕሮቻቸው ነው። እነዚህ ነገሮች the psychodynamic approach of እነሱ ፎከስ ያደረጉበት ቦታ ናቸው። ሶ psychodynamic perspective tries to dig below the surface of person's behavior to get into unconscious motives. Psychodynamics thinks themselves archaeologists of the mind. አርኪኦሎጂስት ስንል እነዚህ ከመሬት የሆነ ነገር ቆፍሮ ፎሲሎችን የሚያወጡ ሲሆን እነዚህ ደግሞ ሳይኮዳይናሚስት ራሳቸው ምን ብሎ ይጠራሉ? አርኪኦሎጂስት ኦፍ ዘ ማይንድ ብሎ ራሳቸውን ይጠራሉ። ሁለተኛ ላይ የምናገኘው ቢሄቪየራል ፐርስፔክቲቭ ነው። ሶ ቢሄቪየራል ፐርስፔክቲቭ ስር ደግሞ የምናየው it emphasizes the role of learning experience play in shaping the behavior of an organism. So learning experience የአንድን ኦርጋኒዝም ቢሄቪየር ሼፕ ማድረግ ውስጥ ምን ያህል ተጽዕኖ እንዳለው ነው የሚያጠኑት። ሶ it is concerned with the how the environment affected the person's action. እነሱ ደግሞ ሌላ ኮንሰርናቸው ኢንቫይሮንመንት እንዴት ሁማን ቢሄቪየርን ሁማን አክሽንን ዲተርማይን ያደርጋል፣ እንዴት አፌክት ያደርገዋል፣ እንደዛ ነው የሚሉት። ቢሄቪየር is focused on environmental conditions, example rewards ሽልማት ፓኒሽመንት that maintain or discourage specific behaviors. አሁንም እነሱ ፎከሳቸው ኢንቫይሮንመንታል ኮንዲሽን የምንላቸው እነዚህ ሪዋርድ እና ሽልማት እና ቅጣቶች አንድን ቢሄቪየር ለማስቆየት እንደዛውም ለማጥፋት ተጽዕኖ እንዳላቸው ነው የሚያምኑት። also called the black box approach in psychology because it treats the mind as less useful in understanding human behavior and focus on what goes into and out of the box but not on the process that take place inside. የአእምሮአችን ውስጠኛው ፓርት ላይ ምን እንደሚከናወን እነሱ አያገባቸውም ነበረ። so because የሰውን ቢሄቪየር ለመረዳት የውስጡ ነገር ብዙ ተጽዕኖ የለውም ነው የሚሉት እነሱ። so ዋናው የውጩ ነገር ነው፣ ኢንቫይሮንመንት ነው። ምን ይገባል ምን ይወጣል ነው። in what goes in into and out of the box ወደ ቦክስ ምን ይገባል ምን ይወጣል፣ ወደ ማይንድ ማለት ነው። ቦክስ ስንል ወደ ማይንድ የሚገቡና የሚወጡት። ስለዚህ ትልቁ ነገር ኢንቫይሮንመንት ነው እዚህ ውስጥ። this means behaviorists are only interested in the effects of environment input ነው። environment input ብለው ይጥራሉ on behavior output but not in the process inside the box. so አእምሯችን ውስጥ የሚከናወኑ ነገሮች ላይ ትኩረት አልሰጡም እነሱ። ከውጭ ምን ይገባል ከውስጥ ምን ይወጣል ነው። የሆነ ከኢንቫይሮንመንት የሆነ ነገር ከገባ ከውስጥ ደግሞ ይወጣል ነው እነሱ ሐሳባቸው። so behavior environment human behaviorን አፌክት ያደርጋል እንደማለት ነው።
ሌላኛው ሁማኒስቲክ ነው። ከሞደርን ስኩልስ ኦፍ ታውት ወይም ስኩልስ ኦፍ ሳይኮሎጂ ሁማኒስቲክ ደግሞ ምን ይላሉ? ሁማን ቢሄቨር ኢስ ናት ዲተርማይንድ አይደር ባይ አንኮንሽየስነስ ዳይናሚክ ኦፍ ዘ ኢንቫይሮንመንት ወይም አንኮንሽየስነስ ዳይናሚክስ ዲተርማይንድ አይሆንም ነው የሚሉት እነሱ። ራዘር እንዴት ነው? ኢት ኢንፋሳይዝ ዘ ዩኒክነስ ኦፍ ዘ ሁማን ቢንግስ ኤንድ ፎከስ ኦን ሁማን ቫሉስ ኤንድ ሳብጀክቲቭ ኤክስፒሪየንስ። እነዚህ የሰው ልጅ በተፈጥሮ ራሱ ልዩ ነው ብለው ያስባሉ። ሶ ሁማን ቫሊዩ እና ሰብጀክቲቭ ኤክስፒሪየንስ ላይ እያንዳንዱ ሰው የራሱ የሆነ ኤክስፒሪየንስ አለው። እዛ ላይ ነው ፎከሳቸው የነበረው። ዲስ ፐርስፔክቲቭ ፕሌስስ ግሬተር ኢምፖርታንት ኦን ዘ ኢንዲቪጁዋልስ ፍሪ ዊል። ኢንዲቪጁዋልስ ፍሪ ዊል የምንለው አለ፣ ፍሪ ዊል እዛ ላይ ነው ፎከሳቸው። The goal of humanistic psychology was helping people to express themselves creative and achieve their full potential or self-actualization. የዚህ ስኩል ጎሉ ምን ነበረ? እያንዳንዱ ሰው የራሱ የሆነ ፖቴንሻል አለ ብሎ ስለሚያምኑ እሱን አውጥቶ እንዲጠቀም ማገዝ ነበረ ስራቸው። ፖቴንሻሉ በማውጣት ክሬቲቭ፣ ሁሉም ሰው ክሬቲቭ ነው ብሎ ያስባሉ። ሶ ኤክስፕሬስ ዘምሰልቭስ ክሬቲቭሊ ኤንድ አቺቭ ዘር ፉል ፖቴንሻል፣ ከውስጥ ያለነው ፖቴንሻል ወደ ውጭ ማውጣት እንድንችል ወይም እንዲችሉ ያደርጉ ነበረ ሰዎች ነው። ሶ ሌላኛው ኮግኒቲቭ ፐርስፔክቲቭ ነው። ኮግኒቲቭ ደግሞ ፐርስፔክቲቫቸው ምንድን ነው ብለን እናለን። ኢት ኤምፋሳይዝ ዋት ጎስ ኦን ኢን ፒፕልስ ሄድስ ሃው ፒፕል ሪዝን። ሰዎች እንዴት ሪዝን ያደርጋሉ፣ እንዴት ሪሜምበር ያስታውሳሉ፣ እንዴት አንደርስታንድ ላንጉዌጅ፣ ሶልቭ ፕሮብሌም፣ ኤክስፕሌን ኤክስፒሪንስስ ኤንድ ሪፎርም ቢሊቭስ። ይህ ነገሮች እንዴት እንደሚያደርጉ ነው እንትን የሚሉት። ዚስ ፐርስፔክቲቭ ኢዝ ኮንሰርንድ አባውት ዘ ሜንታል ፕሮሰስ። ይሄኛው ደግሞ ኮንሰርናቸው ሞር አባውት ሜንታል ፕሮሰስ ላይ ነበረ። The most important contribution of this perspective has been to show how people's thoughts and explanations affect their actions, feelings and choices. ይሄኛው ነው ማለት ያለብን። ኮንትሪቢዩት ያደረጉት እነሱ ደግሞ ሰዎች እንዴት ታውት ያደርጋሉ፣ ኤክስፕሌን ያደርጋሉ። how people's thoughts and explanations affect their actions. so ይሄ የሰዎች ታውት ኤክስፕላኔሽን እንዴት የራሳቸውን አክሽን ፊሊንግ እና ቾይስ አፌክት ያደርገዋል። ይሄኛው ነው። ሶ ቴክኒክ የተጠቀሙት ቴክኒኮች አሉ። ቴክኒክስ used to explore behavior from cognitive perspective include electrical regarding of brain activity, electrical simulation, radioactive tracing of metabolic activity in the nervous system. እነዚህን ቴክኒኮች የተጠቀሙት ናቸው እነሱ። ሶ ሌላኛው ባዮሎጂካል ፐርስፔክቲቭ ነው። ይህ በጣም ቀላል ነው። it focuses on studying how bodily events or function of the body affect behavior, feeling and thought. የቦዲ ኢፌክት ፋንክሽኖች ወይንም ቦዲ እንዴት ቢሄቨርን አፌክት ያደርገዋል፣ እንደዛውም ደግሞ ኢን ሪተርን እንዴት ቢሄቨር ባዮሎጂን አፌክት ያደርጋል የሚሉት ነው ጥናታቸው። it holds that the brain and the various brain chemicals affect የብሬን እና የብሬን ኬሚካሎች የተለያዩ የብሬን ኬሚካሎች አሉ። እነሱ affect physiological psychological process such as learning, performance, perception of reality, the experience of emotions. እነዚህን አፌክት ያደርጋሉ። so this perspective underscores that biology and behavior interact in a complex way. በጣም ባዮሎጂ እና ቢሄቨር ኢንተራክት ያደርጋሉ። ባዮሎጂ አፌክት ቢሄቨር ኢንተርን አፌክት ባዮሎጂ ነው የሚሉት። ሁለቱም አፌክት ይደራረጋሉ ነው የሚሉት። so it also emphasize the idea that we are physical beings who evolved over a long time and that genetic heritage can predispose us to behaving in a certain way. so ሌላኛው ደግሞ ሶሺዮ ካልቸራል ፐርስፔክቲቭ ነው።
ሶሺዮ ካልቸራል ፐርስፔክቲቭ ደግሞ ኢት ፎከስ ኦን ዘ ሶሻል ኤንድ ካልቸራል ፋክተር ላይ ነው ፎከሳቸው። ዳት አፌክትስ ሁመን ቢሄቨር ሶሻል እና ካልቸራል ፋክተር ሆኖ ሁመን ቢሄቨርን አፌክት የሚያደርጉ ላይ ነው ፎከሳቸው ነበረው። ካልቸራል ሳይኮሎጂስት ኦልሶ ኤግዛማይን ሃው ካልቸራል ሩልስ ኤንድ ቫሊዩስ ካልቸራል ሩል እና ቫሊዩ አለ ካልቸር ሶ እነሱ ደግሞ እንዴት ቦዝ ኤክስፕሊሲት ኤንድ አንስፖክን የምንላቸው እንዴት ፒፕልስ ዲቨሎፕመንት ቢሄቪየር እና ፊሊንግን አፌክት ያደርጋሉ። ካልቸራል ሩል እና ቫሊዩዎች እንዴት ፒፕልስ ዲቨሎፕመንት የሰዎች እድገት ቢሄቪየር እንደዛው ቢሄቪየርን ፊሊንግን አፌክት ያደርጋል። ዲስ ፐርስፔክቲቭ ሆልድስ ዳት ሁመንስ አር ቦት ዘ ፕሮዳክትስ ኤንድ ፕሮዲውሰርስ ኦፍ ካልቸር ሰዎች ፕሮዳክትስ እንደዛው ፕሮዲውሰር ኦፍ ካልቸር ናቸው። ኤንድ አወር ቢሄቪየር ኦልዌይስ ኦከርስ ኢን ሰም ካልቸራል ኮንቴክስት። ሶ ስለዚህ የዛሬ ትምህርታችን እዚሁ እናበቃለን። አብራችሁን ስለቆያችሁ እናመሰግናለን። ሶ ይሄን ቻናል ሰብስክራይብ አድርጉ፣ ለጓደኞቻችሁም ሼር አድርጉ። ቀጣይ ብራንች ኦፍ ሳይኮሎጂ እናያለን። እስከ መጨረሻ ይሄን ቻፕተር እንጨርሳለን። ሶ አሪፍ ቪዲዮዎች ይዘን እንመጣለን። በዚህ ቪዲዮ በብራንች ኦፍ ሳይኮሎጂ በሚለው በቅርቡ እንገናኛለን። እስከዛ ሰላም ሁኑልን። ጉድባይ